አሜን። ልቡና ሰጥቶ ልብ መታሰቡን ያጽናልን። የመዝሙሩ ባለቤት የነፍሳችን ነፍሷ ለባሕሪ ቅዱስ አምላካችን ስሙ የከበረና የተመሰገነ ይሁን። መዝሙሩን ላቀረበልን ለወንድማችን እንዲሁም ለክብረ ቅዱሳን ሰንበት ተማሪዎች እግዚአብሔር አምላክ ጸጋ መንፈስ ቅዱስን ለላከላቸው ለሐዋርያት እንደገለጠው ጥበብን ምስጢርን ይግለጥልን። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በአገልግሎት ያጽናልን። በዕድሜ በጸጋ ይጠብቅልን። ከዚህ በመቀጠል ለስጋችን ምግብን እንዳገኘን ለነፍሳችን ደግሞ ምግብ የሚሆነውን የእግዚአብሔርን ቃል የምንነጋገርበት መርሃ ግብር ይኖረናል። ይህንን መርሃ ግብር የሚያካሂዱልን ክቡር መልአከ መዊ ቀሲስ ደረጀ ጅማ የሀገረ ስብከታችን ዋና ስራ አስኪያጅ፣ ይቅርታ። ይህንን መርሃ ግብር የሚያካሂዱት በአባታችን መልካም ፈቃድ መጋቤ ኃይላት ክቡር ቀሲስ መምህር ዳንኤል ወንድሙ ይሆናሉ። እርሳቸው የሚናገሩበትን አንደበት እኛ ደግሞ ሰምተን ግብር የምናደርግበትን ስነ ልቡና አምላከ ቅዱሳን የጉባኤ አምላክ ለባሕሪ ቅዱስ አምላካችን ያድለን። ወደ እርሳቸው ወስዳቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህር ቀሲስ ደረጀ፣ ክቡራን አባቶች፣ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ ሁላችሁም ወንዶችም ሴቶችም እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። የአባቶቻችን አምላክ ስሙ የከበረ የተመሰገነ ይሁን። እንግዲህ ሰው ከበላ በኋላ ወንጌል መስማት ትንሽ ሊከብድ ይችላል። ግን ደግሞ የተሰበሰበበት ዓላማ መንፈሳዊ ለመሆኑ መጠን ሁለቱንም ማስኬድ ስላለብን ደግሞ ለመታዘዝ ያክል በፊታችሁ ቆሜያለሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ያሰባሰበን ባለመንፈስ ቅዱስ ነው። ስለዚህ ትምህርታችንም መሆን ያለበት በመንፈስ ቅዱስ ዙሪያ ነው ማለት ነው። መነሻ የምናደርገው የሐዋርያት ሥራ ምዕራፍ 2 ላይ ያለውን ቃል ነው። ሁሉም በአንድነት ተሰብስበው ነበር ሲበሉ፣ ሁሉም በሉ በአንድነት ተሰብስበው ነበር። እንግዲህ መንፈስ ቅዱስ የወረደው እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ወላዲተ አምላክ ድንግል ማርያምን በመሃል አድርገው ሲጸልዩ መንፈስ ቅዱስ ለሐዋርያት ወርዶላቸዋል። ወደ ኋላ መለስ ብለን ሁለት ነገሮችን እናያለን። አንደኛው ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከመነሳቱ በፊት ያስተማረው ትምህርት ወንጌል ይባላል። ሞትን ድል አድርጎ ከተነሳ በኋላ ደግሞ ያስተማረው ምን ይባላል? ኪዳን ነው። ከሞቱ በፊት መረጃን የሰጠን፣ ሞቶ ከተነሳ በኋላ ማስረጃው አይደል? ሲያስተምር ብዙ ጊዜ ይህን ቤተ መቅደስ አፍርሱት የሶስተኛው ቀን አስነሳዋለሁ እንዲህ እያለ ይናገር ነበር። ይህ መረጃ ነው። በትክክል ማስረጃውን ያገኘነው እርሱ በቀራንዮ ምን ሲል ነው? ሲሰቀል ነው። ስጋውን ሲቆርስልን ደሙን ሲያፈስልን። ስለዚህ አሁን የምንመለከተው ከሞቱ በኋላ ያለውን ነው፣ ወይም ከትንሣኤው በኋላ ያለውን ነው የምናየው። ከትንሣኤ በኋላ ለደቀ መዛሙርቱ ከተነገራቸው ብዙ ነገሮች አንዱና መሰረታዊ ነገር ለአገል ሳትፈሩ በነገስታት ፊት መቆም የምትችሉበትን ኃይል የምታገኙበትን የአባቴን መንፈስ ቅዱስን እስክልክላችሁ ድረስ በጽናት ናችሁ ከኢየሩሳሌም ሳትወጡ ምን በሉ ጠብቁ። እንግዲህ ውስጥ ብዙዎቻችን ምዕመናንም ቢኖሩ አብዛኛዎች አገልጋይ፣ በነገራችን ላይ ምዕመናንም ምንድን ናቸው? አገልጋዮች ናቸው። ሁሉ አገልጋይ ነው።
የአገልግሎቱ መጠን ይለያያል እንጂ። ስለዚህ ቅዱሳን ሐዋርያት ኃይልን ከአርያም እስክልክላችሁ በኢየሩሳሌም ቆዩ ስለተባሉ ያን ጠብቀው እንደውም የሉቃስ ወንጌል ምንድነው ብሎ የሚናገረው ካረገ በኋላ ወደ ኢየሩሳሌም ተመለሱ ይልና በመቅደስ ዘወትር እያመሰገኑ በአንድነት ኖሩ ነው የሚለው። ምን እያሉ? እያመሰገኑ በአንድነት ነው። ስለዚህ ከኢየሩሳሌም ከተመለሱ በኋላ በዝግ ቤት ሆነው በጽናት ጸጋ መንፈስ ቅዱስ እስኪወርድላቸው ድረስ ጠብቀዋል። ምክንያቱም ለአገልግሎታቸው ትልቁ በር ከፋቹ መንፈስ ቅዱስ ስለሆነ። ምክንያቱም ሐዋርያት ፈሪዎች ናቸው፣ ታውቃላችሁ። ደፍረው መናገር የሚችሉ አይደሉም። ጸጋ መንፈስ ቅዱስ ከወረደላቸው በኋላ ነው ሰይፉንም ሰንሰለቱን መፍራት ያቆሙት። ያን ኃይል እንዲያገኙ ግን በኢየሩሳሌም ጸንተው መቆየት ነበረባቸው። ስለቆዩ ጸጋ መንፈስ ቅዱስ ተሰጥቷቸዋል። አንደኛው የምናየው እሱ። ሁለተኛው ግን ቆይታቸው ምን ይመስላል ነው። የሐዋርያት ህብረት የዛሬዋ ቤተክርስቲያን ህብረት ነው። ቅዱሳን ሐዋርያትን እዚህ የሐዋርያት ሥራ ምዕራፍ 1 ቁጥር 12 ላይ ስትመለከቱ ከእርገቱ በኋላ ሲመለሱ ይልና መጽሐፍ በጣም በጥንቃቄ የጻፈው ነገር ምንድነው መሰላችሁ? የ12ቱ ስም አለ። እገሌ 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 ይባላል። በስም ጠቀሳቸው። እነዚህ የቤተ ክርስቲያን መሰረቶች ስለሆኑ በነቢያት በሐዋርያት መሰረትነት ላይ ታንጻችኋል፣ የማዕዘናችሁ ራስ ክርስቶስ ነው ይላል። ቅዱሳን ሐዋርያት የቤተ ክርስቲያን መሰረቶች ናቸው። በጣም የሚገርመኝ አንድ የራእይ ክፍል አለ። የቅዱሳን ሐዋርያት ስማቸው በኢየሩሳሌም በር ላይ ተጽፏል በመንግስተ ሰማያት። ይህን ክፍል አንባችሁ ታውቃላችሁ? እስቲ ይህን ክፍል አንብቦ የሚያውቅ በመጽሐፍ ቅዱስ ውስጥ የቅዱሳን ሐዋርያት ስም መጽሐፉን አንብቦ የሚያውቅ ካህናቶች ማለት ነው። አሁን በጣም ብዙ ጊዜ የቅዱሳን አባቶቻችንን ስም በጽላት ላይ ሲጻፉ የሚሉ ሰዎች አሉ። እንዴት ምን ሲደረግ? ሁላችን በምንወርሳት ነፃ በምታወጣው በኢየሩሳሌም ሰማያዊት የቅዱሳን አባቶቻችን የሐዋርያት የበጉ ሐዋርያት ስም በዛ ተጽፏል የሚለን መጽሐፍ ቅዱስ። የበጉ የሐዋርያት ስም እዚህ ራዕየ ዮሐንስ ምዕራፍ 20 ላይ ስትመለከቱ እንዲህ የሚል ቃል ተጽፎ እናገኛለን። ራዕይ 21 ላይ ቁጥር 14 ላይ እንዲህ የሚል ቃል አለ። ምንድነው የሚለው? ለከተማይቱ ቅጥር 12 መሰረቶች ነበሯት ይላል። ከዛ ይቀጥልና በእርሱ ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፏል ይላል። የአባቶቻችን የሐዋርያት የቤተክርስቲያን መሰረት የወጡ አባቶቻችን ስማቸው እዛ አለ። አሁን ጽላት ላይ ስለተጻፈ ቤተክርስቲያን በስማቸው ስለታነጸላቸው የሚደንቀው ሰው አይደረቃችሁ። ይሄ የምድሩ መቅደስ ፈራሽ እኮ ነው፣ ይፈርሳል። ምንም ጥያቄ ነው። ሰማይና ምድር ምን ስለሚያልፍ በማያልፈው ስማቸው ተጽፏል በዛ ማለት ነው። ስለዚህ ቅዱስ ሉቃስ የሐዋርያትን ስራ ሲጽፍ የሐዋርያትን ስማቸውን ዘረዘረና እነዚህ አለ ከወንድሞች አለ 72ቱን አርድእት ነው፣ ከሴቶች አለ 36ቱ ቅዱሳን አንስት ነው፣ ከኢየሱስ እናት ብሎ ድንግል ማርያምን የኢየሱስ እናት ብሎ ለይቶ። አሁን ብዙ ሰው እሷ ምንኛው ሁለቱ ስማት ሰውነትኛ አርያማዊት ናት አላለም። የሐና የኢያቄም ልጅ መሆኗንም የተናገረችው ኦርቶዶክስ ቤተክርስቲያን እንጂ መጽሐፍ ቅዱስ የሐና የኢያቄም ልጆች አይደሉም። ሰውነቷን እኛ አልካድንም፣ ግን ከኛ እኩል ነች ብሎ መናገር ድፍረት ነው። እንደ እመቤታችን ክብር ያለው ማንም ስለሌለ ማለት ነው። እሷ ከሊቃነ ጳጳሳት ምን ትላለች? ትበልጣለች። ከሶስቱ ቅዱስ ለአንዱ ቅዱስ ምን ሆናለችና ማደሪያ ሆናለች። እመቤታችንም በክብር የሚተካከል ፍጡር የለም። ለአምላክ ማደሪያ የሆነ የአምላክ እናት ተብሎ የሚጠራ ስለሌለ ማለት ነው። ስለዚህ ቅዱስ ሉቃስ የሐዋርያትን ስራ ሲጽፍ የኢየሱስ እናት በመሃላቸው ነበር ይችላል። ትክክለኛ ይዋ ቤተክርስቲያን በመሃል ድንግል ማርያምን የምታደርግ ናት። ድንግል ማርያም የሌለችበት ቤተክርስቲያን ተብሎ ሊጠራ አይችልም። ቅዱሳን ሐዋርያት እንደ አንድ ልብ ተናጋሪ፣ እንደ አንድ ቃል መካሪ ሆነው በአንድነት ሲሰበሰቡ በመካከላቸው እመቤታችን ነበረች። በላይም ስንሄድ ሪያቆስ እንደነገረን በታቦት ዘዶር ይህችውም እመቤታችን ናት ብሎ ነግሮናል። ሰው ለእመቤታችን ያለው አመለካከት እኔ በጣም ነው የሚገርመኝ። የዓለም ታሪክ የተቀየረው እኮ በዚች ቅድስት እናት ነው። ዓለም ታሪኩ የተበላሸው በሔዋን ነው።
የዓለም ታሪክ ለመታደሱ ምክንያት የሆነችው ድንግል ማርያም ናት። ሰው የሔዋንን ጥፋት አብዝቶ ይናገራል። የድንግል ማርያምን ግን ምክንያታዊነት ለመናገር በጣም የሚከብደው ሰው አለ። ሐዋርያት ጸጋ መንፈስ ቅዱስ የወረደላቸው ወላዲተ አምላክ ድንግል ማርያምን በመካከላቸው ይዘው ምናልባት በአንዳንድ ሰዎች ትምህርት ተስባችሁ ከድንግል ማርያም ፍቅር እንዳትወጡ፣ እሷ ካለች ጸጋ መንፈስ ቅዱስ ከኛ ጋር ይሆናል። ምክንያቱም ታውቃላችሁ የሰላምቷ ድምፅ ራሱ ምንድን ነው? አዎ መንፈስ ቅዱስ ነው ያለችው ቅድስት ኤልሳቤጥ። መንፈስ ቅዱስ መላባትንና ከዛ በኋላ ምስክርነትን የመሰከረችው። አሁን ልብ በሉ፣ ኤልሳቤጥ ርኩስ መንፈስ አልነበረባትም ከዛ በፊት፣ ወይም ከመንፈስ ቅዱስም ውጭ የሆነች ሴት አይደለችም። መጥምቀ መለኮትን በማህፀኗ የጸነሰች ናት። መንፈስ ቅዱስ በእርግጥ ከእሷ ጋር ነው። መጽሐፍም ደግሞ ጻድቅት እናት ናት ብሎ መስክሮላታል። ነገር ግን እመቤታችን ስትመጣ ወደ እሷ መንፈስ ቅዱስ መላባት የተባለው ከዛ በፊት የለባትም ለማለት ሳይሆን በእሷ ያደረ መንፈስ ቅዱስ ምስጢር አናገራት ማለት ነው። በአውደ ምሕረት ቆመን በመቅደስም ሆነ ምስጢር የምንናገረው ድንግል ማርያም ከኛ ጋር ስለሆነች ነው። እንዳይረቅባችሁ። ምክንያቱም ግልጽ እኮ ነው። ወደ ኤልሳቤጥ ስትመጣ መንፈስ ቅዱስ በማህፀኗ ውስጥ ያለውን አዘልንና ክብር እንዲሰጥ አደረገው። እመቤታችን መንፈስ ቅዱስን የምንቀበልባት የራቀውን የምናቀርብባት የወርቅ መሰረታችን ናት። እስቲ አመስግኗት አንድ ጊዜ። ስለዚህ መጀመሪያው አንደኛ በኢየሩሳሌም ጸንቶ መቆየት ያስፈልጋል። ሁለተኛ ድንግል ማርያምን ከመካከል ማድረግ ያስፈልጋል። ድንግል ማርያም ምንም አታደርግልኝም፣ ኢየሱስ ብቻ በቂ ነው የሚል ትምህርት ከመጽሐፍ ቅዱስ ውጭ ነው። ሲጀመር ኢየሱስ በቂ ነው ብሎ መናገር ኢየሱስን ማሳነስ ነው። ኢየሱስን ከድንግል ማርያም ጋር ማወዳደር ኢየሱስን ማሳነስ ነው። ኢየሱስ ክርስቶስን ከመላእክት ጋር ማወዳደር ኢየሱስ ክርስቶስን ማሳነስ ነው። እሱ ከፍጡር ጋር ምን አይደለም። ምንም እናቱ ብትሆን ከፍጡር ጋር አይወዳደርም። ኢየሱስ ክርስቶስ ማወዳደር ያወዳደረ ሰው ችግር አለበት ማለት ነው። እኛ ምንም ድንግል ማርያምን ብንወዳት ልጇ የወደዳትን ያክል ልንወዳት እንችላለን። እኛ ብንወዳት እናታችን ንጽሕት ቅድስት ብለን እንመሰግናታለን። ልጇ ቢወዳት ምን አደረገ? ከሰማይ ወርዶ እናቱ አደረጋት። ከዚህ የሚበልጥ ክብር ስለሌለ ማለት ነው። ጥንቃቄ እናድርግ። ስለዚህ የመጀመሪያው በኢየሩሳሌም ጸንቶ መቆየት ነው። ሁለተኛው ድንግል ማርያምን መካከል ማድረግ ነው። በዛ ሰዓት ነው እንግዲህ ምዕራፍ 2 ላይ ሲደርስ ምን አለ? በዓለ ሀምሳ የሚባል በዓል ይከበር ነበር አለ። በዓለ ሀምሳ የኦሪት በዓል ነው። በነገራችን ላይ በዓለ ሰዊት ይባላል። እስራኤላውያን ከግብፅ የባርነት ቤት ከወጡ በኋላ በአምሳኛው ቀን የሚያከብሩት በዓል ነው። ለዚህ በዓል ከብዙ ሀገር ወደ ኢየሩሳሌም ይመጣል። በቃ ለምሳሌ እንደ ብሔር ብሔረሰቦች በዓል በምትረካ የብዙ ቋንቋ ተናጋሪዎች በአንድነት ለማክበር የሚሰበሰቡበት ትልቅ በዓል ነው። በዓለ ሰዊት ይባላል። በዚህ ቀን ነው ጸጋ መንፈስ ቅዱስ ለሐዋርያት ምን ያለው የወረደው። ልብ በሉ። ለምንድን ነው እግዚአብሔር እንዲህ ያደረገው ቢሉ የእግዚአብሔርን ስራ ዓለም ሁሉ እንዲሰማ በአንድ ልብ ተሰብስበው ሳለ መንፈስ ቅዱስ ወረደ። መንፈስ ቅዱስ ምን አለ? መንፈስ ቅዱስ አሁን ይወጣል፣ ይወርዳል፣ ይቀመጣል፣ ይነሳል። መንፈስ ቅዱስ ወረደ። ቅድም በዝማሬ ወረደ ወረደ እያላችሁ መንፈስ ቅዱስ የሚቀመጥ የሚነሳ የሚወጣ የሚወርድ ነው እንዴ? እና ማለት ነው ተገኘም ያው አልነበረም እንደማለት ነው። ጸጋው መንፈስ ቅዱስ ወረደ ማለት ጸጋው ተገለጠ እንጂ መንፈስ ቅዱስ እግዚአብሔር ነው። መውረድ፣ መውጣት፣ መቀመጥ፣ መነሳት ለመንፈስ ቅዱስ ባህል ምን አይልም አይነገርም። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው? መልሱ። መንፈስ ቅዱስ ማን ነው? አዎ ይሄ የቀና ሃይማኖት ነው። መንፈስ ቅዱስ እንደ አብ እንደ ወልድ አይሰለስም ብሎ እኮ መቅዶንዮስ እኮ ምንፍቅና በመንፈስ ቅዱስ ላይ ተናግሯል። ጉባኤ እስኪሰራ ጉባኤ እስኪታወጅ ድረስ በመንፈስ ቅዱስ ዙሪያ ጉባኤ ተደርጓል። መቅዶንዮስ ምን ስላለ? መንፈስ ቅዱስ እንደ አብ እንደ ወልድ የሚሰለስ የሚቀደስ አይደለም። አንድ ዝም የሆነ ብትን የሆነ ነው። ወይም ደግሞ የእግዚአብሔር ኃይል ነው እንጂ እንደ አብ እንደ ወልድ አይቀደስም ወይም አይሰለስም ቢል ሊቃውንት ተሰብስበው የመንፈስ ቅዱስን አምላክነት ተናግረዋል። ጸሎተ ሃይማኖት ላይ
ለዚህ ነው ናምን በመንፈስ ቅዱስ ብለን የተቀጠለው ጸሎቱ ራሱ የተጨመረው በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን ምን የሚሰጥ ከአብ ምን ያለ የሰረጸ ከአብና ከወልድ ጋር በአንድነት ደግሞ ምን እንለዋለን? እናመሰግናለን። ይሄ ዝም ብሎ አልመጣም። የሃይማኖት በነገራችን ላይ አንድ ሰው ሃይማኖትን ምንድን ነው ካላችሁ ጸሎተ አመት ነው ሐዋርያት ይባላል። እሱ ነገሙለት ወይም ደግሞ ጸሎት ሃይማኖትን ደግሞ ሊቃውንት የደረሱት ቁሙና ፊት ለፊቱ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አምናለሁ ሰማይና ምድር የፈጠረ የሚታየውና ማየት ይሄን ከተናገራችሁ በቂ ነው። ሌላ ምንም ነገር መናገር አይጠበቅባችሁ። ሙሉን ስለሚናገር ማለት ነው። ይሄ አምስቱ አዕማደ ምስጢር የምንለው እዛ ውስጥ ተካቶ ስለሚገኝ ማለት ነው። እና ይሄ ባለ 50 በዓል በኦሪቱ እስራኤላውያን ከግብፅ የወጡበትን ያከብራሉ። በሐዲስ ኪዳን ግን እነዚህ በተሰበሰቡበት ሰዓት ለደቀ መዛሙርቱ ጸጋ መንፈስ ቅዱስ ወረደላቸው። ጸጋው ማለት ነው በምን አምሳል ነው የወረደው? አቤት ለምን በእሳት አምሳል ወረደ? ከዚህ ቀደም በምን አምሳል ወርዷል? በርግብ። የት? አሁን በምን? ምክንያቱም ግን ታውቃላችሁ በዓለ ሃምሳ በየዓመቱ ይከበራል። ይሄ እኮ ይህች መጠጠምቀን ይሄ እኮ የአድዋ ድል ነው። የአርበኞች ቀን እኮ አይደለም። ይሄ የሚከበርበትን ምክንያት እንዳንድ ክርስቲያን እንዳንድ ኦርቶዶክሳዊ ማወቅ አለብን። 10 ምክንያቶች አሉ። ግን እንደ ሁለት ልንገራችሁ። በእሳት የወረደበትን ምክንያት ለምሳሌ እሳት የነካው ነገር አዋራተው እሳት የነካው ነገር ይጣፍጣል። ጎሽ ከጥሬ ምን የነካው እሳት የነካው አይደለ? አዎ መንፈስ ቅዱስ የነካው ሕይወትም ለገር ለትሩፋት ይመቻል ነው። ለሐዋርያት በእሳት አምሳል ሲሆንላቸው እኔ ነግቻችኋለሁ። አሁን ለገር ለትሩፋት ትመቻላችሁ፣ አንገታችሁ ስጡ ብትባሉ ትሰጣላችሁ፣ ስለኔ ብዙ መከራ ቢያመጡባችሁ ትቀበላላችሁ ሲላቸው ነው መንፈስ ቅዱስ ሁላችንን ይንካል። ያኔ ያማረ የጣፈጠ ሰውነት ይሆናል። እግዚአብሔር ለሱ የከበረ ሰውነት ይሆናል። ብዙ ነው የእሳት ተምሳሌቱ። አሁን እዚህ ጋር ሻማ አብርቼ ከአንድ ሻማ ላይ 60 ሻማዎችን አምጥቼ እየለኮስኩ ብወስድ የዛችኛዋ ሻማ ብርሃን ይቀንሳል? አቤት! የእግዚአብሔር ጸጋ የእግዚአብሔር መንፈስ ቅዱስ ጸጋ ይኸው ከሐዋርያት ጀምሮ እየተሰጠ እዚህ ደርሷል። ገና ወደፊት ነው ይላል። ያልከበተ ጸጋ ያልከም ሲል ነው ስጋት አይግባችሁ። አሁን ለሚቀጥለው ትውልድ መንፈስ ቅዱስ ባጀት ይኖሩ ይሆን? አሁን ዓለማዊ መንግስት ቢሆን ወይም ምድራዊ ቢሆን የሆነ ነገር ሊያጥረው ይችላል። እግዚአብሔር መንፈስ ቅዱስ በሐዋርያት እንደሰራ በሐዋርያት አበው በሰማዕታቱ በሊቃውንቱ ደግሞ ነገ በቅዱሳኑ ምን ይላል? እሰራለሁ፣ ጸጋዬ አያልቅም፣ ስጦታዬ አያልቅም። ከማያልቀው ጸጋ ለሁላችን ይስጠን። አሜን በሉበት። ከማያልቀው ጸጋ ምን ይበለን? ይስጠን። አንድ ልጨምርላችሁ። ሸክላ ሰሪ ሸክላ ትሰራለች፣ ቢበላሽ ምን ታደርገዋለች? ታፈርሰውና በምንድን ነው የምትጠግነው? አቤት በእሳት። ሸክላ ሰሪ ያለ ማለት ውስጥ ሸክላ ከሰራች ከተበላሸባት ድጋሚ ታፈርሰዋል። ጀበና ከሆነ እንዲህ ትደፋውና እዛው አድርጋ አሽታው በእሳት ተቁሰውና ድጋሚ ትሰራለች። በኃጢአት ብትወድቁ ነው በበደል ብትወድቁ እኔ አነሳችኋለሁ እጠግናችኋለሁ ሲል በምን ወረደ? በእሳት። ብዙ ነው፣ ከ10 በላይ ነው። ቅድም እንዳልኳችሁ እንግዲያው ሲወርድ ምን አደረገላቸው ያሉ እንደሆን እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ወረዱባቸው ይላል። በዛ ጊዜ ሐዋርያት ቋንቋ ተገለጠላቸው ይላል። ተገለጠላቸው ስንት? ለምን ቋንቋ ለምን የተገለጠላቸው? ቋንቋ ለምን አትበሉ። ቋንቋ ለምን የተገለጠላቸው? እንዲያስተምሩበት ነው። ዛሬ ነገር ተገልብጦ በዘር በቋንቋ እንከፋፈላለን። ለነገሩ ቋንቋ መነሻው ራሱ ኃጢአት ነው። መንፈስ ቅዱስ ለጥቅም አደረገው እንጂ ይሄ ቋንቋችን የተደባለቀው መቼ ነው? ዘፍጥረት 11 ላይ አይደለም? ያንን የአመፅ ግንብ በገነባን ጊዜ ነው
የምድር የዓለም ቋንቋ የተደበላለቀው እንጂ ዓለም በአንድ ቋንቋ ነበር የምትናገረው። በነገራችን ላይ እኔና ውሻ እንኳን ላይ ነበር የምናወራው። ውሻ ድመት በሰው ልሳን ነበር የምትናገረው። እባብ እኮ የሆነ ያወራቻት እኮ ለዚህ እኮ ነው። አሁን እባብ ሴጣን ስላደረባት ይመስላል አንዳንድ ሰው ያወራቸው። እንዳትሳሳቱ፣ እባብ የሰው ቋንቋ ነበር የምታወራው እንጂማ አሁን ለምሳሌ ውሻ መጥቶ ልናድርግ ቢለኝ በስመ አብ ራስ አልኬማ ነው የምደርሰው። ሔዋን ያልደነገጠችው እባብ የምታወራው በሰው ቋንቋ ስለሆነ። ለምንድን ነው ቋንቋው የተበጠሰው ያለ እንደሆነ ዕፀ በለስ ሲበላ መጀመሪያ ከእንስሳ ጋር የነበረን ግንኙነት ተቋረጠ። አንበሳ ጠዋት መጥቶ አዳምን እጅ ነሳው ነበረ። ልክ አዳም ከእግዚአብሔር ጋር ሲጣላ አንበሳ የዱር እንስሳ ሆነ ማለት ነው። የሚያስፈራ ሆነ ማለት ነው። የሚሰግደው የሚያጎነብሰው የሚባላ ሆነ። ሰው ከእግዚአብሔር ሲጣላ ህይወቱ እንዲህ ይበላሻል። ከእሱ ጋር መጣላት ያድናል። በጣም የሚጨንቃችሁ ደግሞ ሰው ስላጎነባችሁ ማለት ነው። ወይ እገሌማ አይቀየመኝ፣ እገሌማ አያኩርፈኝ ትላላችሁ። እግዚአብሔር አያኩርፋችሁ፣ እግዚአብሔር አይቀይማችሁ። ሰው አርገህለትን ሜዳን መሬት ሆነህለትን አናተ ላይ ሊወጣ ይችላል። አይታወቅም። ይዞ ሰማይ ከእግዚአብሔር ጋር ሰላም ከሆነ ሁሉ ምን ይሆናል? ሰላም ይሆናል። ሰላም ይስጠመዳን። ከዛ በኋላ የሰው ልጅ ቋንቋ ደግሞ ያነስ ግንብ ሲገነቡ ቋንቋቸው ተደባለቀ። ቋንቋ የኃጢአት ውጤት ነው፣ የጽድቅ ውጤት አይደለም። ይህንን የኃጢአት ውጤት መንፈስ ቅዱስ ለሐዋርያት በመስጠት ለጽድቅ አደረገው። በዓለም ሁሉ ቋንቋ ሄደው ምን እንዲሉ እንዲያስተምሩ፣ ወደ ዓለም ሲላኩ በዓለም ቋንቋ ተናግረው እንዲሰብኩ እንጂ ለወገኖቻቸው ሄደው የዘር አባት እንዲሆኑ አይደለም ነው። ሂዱ በሉስቲ ለፍጥረት ሁሉ ወንጌል ስበኩ። በቋንቋ መስበክ መጽሐፍ ቅዱሳዊ ሀሳብ። ያ ማለት ግን እኔ ለምፈልገው አካል ብቻ አይደለም የምሰብከው፣ ለሁሉ፣ ለረጅሙ፣ ለአጭሩም፣ ለወፍራሙም፣ ለቀጭኑም ወንጌል እንድናስተምር ታዘናል። መንፈስ ቅዱስ ወረደላቸው ይላል ለሐዋርያት። ከዛ በኋላ በሀገር ሁሉ ቋንቋ ተናገሩ። በምን ሁሉ ቋንቋ? በደንብ አንብቡት። የሐዋርያት ሥራ ምዕራፍ 2 ግልጽ ነው። ምን በጣም በግልጽ የተጻፈ ነው። ከዛ በኋላ ከብዙ ስፍራ የተሰበሰቡ ሰዎች ሐዋርያት በሀገራቸው ቋንቋ ሲናገሩ ሰሟቸው። አልተደናገሩም። ሰዎቹ የደረግ እንትን ያላቸው ግር ያላቸው ነው። እንዴት የተወለድንበትን ቋንቋ ምን እንላለን? አቤት ሲዝስ ኦሮምኛ የሚናገር አንድ ሰው ለምሳሌ አልጠይቁም ጥያቄ ኦሮምኛ የሚናገር እሺ፣ ትግርኛ የሚናገር ወይ እሺ፣ ጉራግኛ የሚናገር አሁን በጉራግኛ ብሰብክ ይሰማኛል፣ ኦሮምኛ ብሰብክ ይሰማኛል፣ አማርኛ ኦሮሞ ብሰብክ ይሰማኛል፣ አማርኛም እየሰማችሁ ነው። አሁን ከዚህ ቀጥዬ የምናገረው ስሙ ፓምፓራራጀን ግልጽ አሁን እንድትስቁ አይደለም፣ ግልጽ እንዲሆንላችሁ ነው። መጽሐፍ በዓለሙ ቋንቋ ምን አለ? የተወለድንበትን ቋንቋ እንዴት እንሰማለን አሉ ሰዎቹ። ጀረመ መንደር ቤት ቋንቋ እኮ ቋንቋ የሚባለው ስትመስረቱ የቋንቋ ምሁራን ናቸው። ቋንቋ ለመባል የራሱ ፊደል ሊኖረው ይገባል። ተናጋሪ ማህበረሰብ ሊኖረው ይገባል። ይባል የራሱ የቋንቋ መስፈርት አለ። እነ ጨረረ የት ነው ሰፈራቸው? መጽሐፍ ለዚህ ነው እኛ ካስተማርናችሁ ውጭ የሰማይ መልአክ መጥቶ ቢነግራችሁ አትስሙ ይተባል። ቤተ ክርስቲያን መጽሐፍ ቅዱስ የሚያስተምረን ልንሰማ ይገባል። የለም እንደዚህ ሰዎች ሁሉ ተገርመው እንዴት በገዛ ልሳናችን እንሰማለን አሉ። አንዳንዶች አይ ሰክረው ነው አሉ። ለምን ሰክረው ነው ያሉ ይመስላል። አንዳንድ ሰው ሞቅ ሲለው እንግሊዝኛ ይደባለቃል። ከአረቄዋ የመጣ እንጂ ከእውቀት አይደለም። አረቄዋ ብንስትል ይጠፋበታል። ምናልባት ሰክረው ሊሆን ይችላል። ጴጥሮስ ግን መታገስ አልቻለም። ከጠዋቱ 3 ሰዓት ነው ገና እንግዲህ መጠጥ ቤትም አልተከፈተም ማለት ነው። ገና 3 ሰዓት ነው። በሉ እንንገራችኋልና በነቢያት አስቀድሞ በመጨረሻው ዘመን ከመንፈሴ
ወንጌል ሰበከ። 3000 ነፍስ ለጌታ አደረገ ይላል። በ3 ሰዓት ስብከት 3000 ነፍሳት በእግዚአብሔር አመኑ። አቤት! ያልሰበከን ሰባኪ የተለያዩ ሰባኪያን ሰብከውናል። ድምፅ እያማረጠ የጎርዳናው ሰባኪ፣ የድምፅ ቀጥሉ ሰባኪ፣ የመልከኛው ሰባኪ፣ ያ የረጅሙ ስብከት እያልን ግን አልተለወጥንም። እግዚአብሔር ይለውጠን ብላችሁ ይለውጠን እግዚአብሔር። በ3 ሰዓት ስብከት ስንት ሺህ ነፍስ ዳነ? 3000። እኛ ስንት ዓመት ተሰብከን መለወጥ አቅቶናል። በነገራችን ላይ መለወጥ ማለት ቤተክርስቲያን መመላለስ አይደለም። መለወጥ ማለት ሰንበት ተማሪ ሆኖ ብዙ ዓመት መቆየት አይደለም። መለወጥ ማለት ከእግዚአብሔር ጋር መኖር፣ ደግሞ በንስሐ መመላለስ። አመፅንና ኃጢአትን የሚያደርጉ ከእግዚአብሔር ጋር ምን የላቸው? ህብረት የላቸው። የቆምን እንዳይመስል እንዳንወድቅ እንድንጠነቀቅ ማን ይርዳን? እግዚአብሔር ይርዳን። ባለም ሁሉ ቋንቋ ተናገሩ፣ ወንጌል አስተማሩ፣ ሰበኩ፣ ሰዎችን ነፍሳትን አዳኑ ነው የሚለውና ይሄ ሁሉ የሆነው በአንድ ልብ ስለተሰበሰቡ። ስለዚህ ይሄ ማህበር አንድነት ይኖረው፣ አንድነት ይኖረው፣ ፍቅር በመካከላችሁ ይኖር። አገልግሎት እንደው ድካም ብቻ እንዳይሆን ወገኖች፣ እውነቴን ነው የምላችሁ። በአገልግሎት የማንባረክበት ከሆነ የቁራ ጩኸት ነው የሚሆነው። በዓለም ካሉት አንድ እርምጃ የተሻለ ሰዎች መሆን አለብን። በእውነት ነው የምላችሁ። ከዓለም እኩል የምናለቅስ፣ ከዓለም እኩል የምንጫጫ ከሆነ ከባድ ነው። እንደው ዝም ብሎ